በመጀመሪያዎቹ ደቂቃዎች ልትስቅ ትችላለህ። በመጨረሻዎቹ ደቂቃዎች ግን ራስህ ያለህበት ሁኔታ ገብቶ ራስን ትጠይቃለህ። አሁን ሰዎች ራሳቸውን በራሳቸው ጊዜ ያጠፋሉ። እንዴት? እኔ ምንም ማድረግ አይጠበቅብኝም። በእውነት ዛሬ ጠዋት የደረሰኝ ዜና በጣም አስደነገጠኝ። ዜናው ምን የሚል ነው? ሰይጣን ከስራ ተባረረ የሚል ነበር። እንዴት? ለምን? ማን አባረረው? የሚለውን አሁን ሰይጣንን ቃለ መጠይቅ ሳደርግ እስከ መጨረሻው ቪዲዮን በመመልከት ለህይወታችሁ ጠቃሚ የሆነውን ህይወታችሁን ከግራ ወደ ቀኝ የሚለውጠውን ትምህርት የምትወስዱናል። ተከታተሉ። ሰይጣን እንኳን ወደ ቻናላችን በሰላም መጣ። ዛሬ ጠዋት የሰማሁት እውነት ነው? ከስራ ተባረርክ? አዎ፣ ፐርፎርማንስ ርቡ ላይ ወደኩ። እንዴት? እስቲ አስረዳኝ። ምን መሰለ፣ ብዙ ሰዎች ስራዬን ቀሙኝ። እኔ የሚሰራውን ስራ በራሳቸው ጊዜ መስራት ጀመሩ እንጂ የተባረርከው ሰነፍ ሆነ ወይም ስራህን በአግባቡ ሳትሰራ ቀርታ አይደለም ማለት ነው። አዎ፣ ስራዬን ስለቀሙኝ ብቻ ነው። ከዚህ በፊት ሰዎችን ለማሳሳት ብዙ መልፋት ነበረብኝ። አሁን ግን ያንን ቦታ ራሳቸው ስለሸፈኑት፣ ያንን ስራ ራሳቸው ስለጀመሩት በዛ ምክንያት ነው ስራዬን የለቀቁትኝ። በጣም የሚገርም ነው። እሺ፣ ሁል ጊዜ ለመለወጥ ሲያስቡ ለነገ ላሉ ነገ ጀምራሉ ይላሉ። በየቀኑ ደግሞ ብዙ ሰዓታትን ስልካቸው ላይ ናቸው። እኔ ምን ላድርግ? ስራዬን አቀለሉልኝ። ግን የኤችአር ሪፖርቱ የበለጠ አስደንጋጭ ነበረ። ሪፖርቱ ምን የሚል ነው? ከ2026 በኋላ ብዙ ሰዎች ህልማቸውን የሚገሉት ራሳቸው ናቸው፣ ማንም አይገልባቸውም ይላል። ስለዚህ ምን ትላለህ? አዎ በሚገባ። አሁን እኛ እየሰራን ያለነው በዚህ ዙሪያ ነው። እንዴት? እኛ በሌለንበት የእኛ እቅዶች እንዲሳኩ ጥረት እያደረግን ነው። በጣም ከባድ እቅድ ነው። ይህ ሀሳብ እንዴት መጣላችሁ? አንድ ወቅት ምን ሆነ መሰለ፣ እኛ ለቫኬሽን ሄደን ለተወሰኑ ቀናት ከዚህ ዓለም ወጣ ብለን ነበረ። ከዛስ? ከዛ ከሄድንበት ስንመለስ ሰዎች ራሳቸውን አስተካክለው አሻሽለው ከፈጣራቸው ጋር ታርቀው ህልማቸውን አሳክተው ይጠብቁናል ብለን በጣም ደንግጠን ነበር። ነገር ግን የሆነው ሌላ ነው። በጣም ያልጠበቅነው ነገር ሆነ። ምን ተፈጠረ? ሰዎች እኛ ከምንሰራው እጥፍ ራሳቸውን አጥፍቶ ከፈጣራቸው ጋር ርቀው፣ ብዙ ሰዎች ደግሞ ሚስት ባሏን፣ ባል ደግሞ ሚስቱን ገሎ ጠበቁን። በጣም ነበር የገረመኝ። አወስ ሾክድ። ከዛ ምን አይነት እርምጃ ወሰድክ ታዲያ? ከዛ እኛ በሌለንበት ስራችን ሞር ውጤታማ መሆን ከሆነ የእኛ መኖር ምንም ጥቅም የለውም በሚል ይህን አይነት ስትራቴጂ ቀረጽን። በጣም የሚደንቅ ነው። የሚገርም ነገር አሁን ውጭ ሀገር ስታይ ስፔሻሊ ዩሮፕ ላይ ያሉ ሀገራት የሚያደርጉት ድርጊት እኛን ራሱ ያስቀናናል። እንዴት? ማታ አዲስ ኃጢአት፣ አዲስ ሴራ፣ አዲስ ተንኮል፣ አዲስ ድግምት ፈጥሮ ያድራሉ። አሁን እኛ ዋናውን ስራ ለእነርሱ ትተን እነሱ የሚጀምሩትን እነሱ የሚሰሩትን ስራ ከስር ከስር ማስኬድና የእነሱን ስራ ለዓለም ማሰራጨት ማዳረስ ብቻ ላይ እየሰራን እንገኛለን። እና ብዙ ነጮች የእናንተ አባል ሆነዋል። በሚገባ ከኛ በላይ ስራዎቻችንን እያፋጠኑት ይገኛሉ። ለዚህም ለእነርሱ አክብሮትና ትልቅ ምስጋና አለኝ። እዚህ ተገንተ ስለሰጠኝ ጠቃሚ መረጃ በጣም አመሰግናለሁ። እስቲ በመጨረሻ አንድ ዕድል ስጥ። ለሰዎች የምታስተላልፈው መልእክት አለ? ሰይጣን ከስራ ተባረረ ብላችሁ አትደሰቱ። በእርግጠኝነት የሚነግራችሁ እኔ ባልኖርም ስራዬን ታስቀጥላላችሁ። ወዳጆቼ፣ ይህ ቪዲዮ ቀልድ አይደለም። ብዙዎቻችን ያለንበትን ሁኔታ ግልጽ አድርጎ ይናገራል። ብዙ ጊዜ ውድቀቶቻችንን የምንጥለው በሌሎች ላይ ነው። ለራሳችን ኃላፊነት መውሰድ አንፈልግም። ህልምን የሚገለው አንድ ትልቅ ጥላ ሳይሆን በየቀኑ ለነገ የምትለው ትንሽ ውሳኔ ነው። ስለዚህ ወዳጄ ዛሬ ትንሽ እርምጃ ጀምር። ለነገ የሚለውን በዛሬ ቀይረው። ወዳጆቼ ቪዲዮ በጣም እንደተመቻችሁ እንደተማራችሁበት ተስፋ አረጋለሁ። ሞር እንድሰራ ደግሞ ሳብስክራይብ አድርጉ። የደወል ምልክቱንም ተጭናችሁ ኦል የሚለው ጋር አድርጉ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮ ሁሌ ስለቅ እንደዳሳችሁ ማለት ነው። ቪዲዮንም ላይክ አድርጉ። ኮሜንት ላይ ደስ አላችሁን ጻፉ። ምክንያቱም ያለነ በጣም ጥቅም አለው። ለብዙዎች እንዲደርስ ደግሞ ሼር ማድረግ እንዳይረሳ። በጣም አመሰግናለሁ። ከልቤ ነው። ጀማር ነኝ። አበረታቱኝ።